ምንድነው ቀጣዩ ሌቨሬጇ መደራደሪያ አቅሟ ምንድነው? ከአሜሪካም ከንትን ጋር ከተባለ ሁቲን መጠቀም ነው። ሁቲ ምን እንዲያረግ መጠቀም ነው? ቀይ ባህርን መተላለፊያ መስመሩን እንዲዘጋ ማድረግ ነው። ሁለት ቾክ ፖይንት የሚባሉት ዋና ቦታዎች ላይ ከተዘጋ ዓለም ከፍተኛ የኢኮኖሚ መናጋት ውስጥ ይገባል። እጃቸውን ተጠምዘው ሊመጡ ይችላሉ። የኢኮኖሚው ነገር ነው በጣም የሚያሳስባቸው አሜሪካኖቹም አውሮፓዎቹምና በሁለት በኩል ጦርነቱን እዛ ሆርሙዝ ላይ እዚህም ላይ እንዲዋጉ ልታረጋቸው ትችላለች፣ ቀይ ባህር ላይ ማለት ነው። ያኔ ኢትዮጵያ ይመለከታታል ቀጥታ፣ ወደዚህ የሚገባም ነገር አይኖርም በዛን ጊዜ ማለት ነው። ትግራይና ኢትዮጵያ የፌዴራል መንግስት እርስ በርስ ተጋደሉ ማለት ለእስራኤል የሚያስገኘው ጥቅም የለም፣ ለዩኤኢ የሚያስገኘው ጥቅም የለም። እዚህ ውስጥ ነው ካልኩሌሽኑ መታየት ያለበት። ኤርትራ ላይ ቢወጣ ግን ይጠቅማቸዋል ሁለቱንም ማለት። የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ወቅታዊ ጉዳዮች ላይ ትኩረት አድርገን እንወያያለን። የሚድል ኢስት ጦርነት አንደኛ ወሩን ደፍኗል። ነገር ግን ጦርነቱ ከመቆም ይልቅ እየተባባሰ ይገኛል። የድርድር ጉዳዮችም እየተነሱ ይገኛሉ። አሁን ደግሞ አዳዲስ ቲዮሪዎችን እና ምክንያቶችን እየሰማን እንገኛለን። በተለይ ከአሜሪካ በኩል ምንድን ነው የሚለውን ይህን አስደናቂ ጉዳይ እንነግራችኋለን። ከዚህ በተጨማሪም በመካከለኛው ምስራቅ ያለው ጦርነት በተለይ በሰሜን ኢትዮጵያ ካለው ወታደራዊና ፖለቲካዊ ፍጥጫ አንጻር ያለውን አንድምታ እንቃኛለን። ከሰሞኑ በስፋት እኛም ሽፋን ሰጥተነው ነበረ። የጀነራል ጻድቃን የትግራይ ክልልን ለመቆጣጠር ከጠቅላይ ሚኒስትሩ ይሁንታ ማግኘታቸውን የሚገልጽ መረጃ ወጥቷል። ይህ ደግሞ ምናልባትም በቀጥታ ሁለቱን ኃይሎች ወደ ጦርነት ሊከታቸው የሚችል ጉዳይ ነው። በስፋት በዝርዝር እንዳስሳለን። እንደተለመደው እናንተ ዝግጅቶቻችን እየሰማችሁ ሀሳብ አስተያየታችሁ እንድታጋሩን ግብዣችን ነው። አሚጎ እንኳን ደህና መጣ። እንኳን ደህና ቆየኝ። የሚድል ኢስትን ጦርነት እንደዚሁም ደግሞ አስቀድሜ ያስተዋወቅኩትን በትግራይ ያለውን አንድምታ እንቃኛለን። ብዙ አይን ትኩረትና ቀልብ ሁሉ በመካከለኛው ምስራቅ ላይ በመሆኑ በዓለም አቀፍ ላይ በጣም ጉልህ ክስተቶች እየተከሰቱ ነው። ነገር ግን ትኩረት እያገኙ አይደለም። ከነዚያ መካከል በኢትዮጵያ እየሆኑ ያሉ ሁነቶችና ክስተቶች ይጠቀሳሉ። እነሱን ጉዳይ ወደ በኋላ ያላቸውን አንድምታ እንዘረዝራለን። ትራምፕ ጦርነቱ እንደሰለቻቸው በትላንትናው ዕለት ሲናገሩ ሰምተናቸው ነበር። በርካቶች ከዚህ ጦርነት ትራምፕ መውጫ ቀዳዳ እየፈለጉ ነው የሚል ነገር እየሰማ እንገኛለን። የአሜሪካ አየር ኃይልም እንደሚባለው ሳይሆን ከሚባለው በላይ እንደተጎዳ በዚህ ጦርነት ዎል ስትሪት ጆርናል በትናንትናው ዕለት አንድ ሰፊ ዘገባ የአሜሪካ ጦር እየደረሰበት ያለውን አስደናቂ ኪሳራ ይዞ ወጥቷል። ኢራን በአንጻሩ አሁንም ድብደባዋን አጠናክራን የቀጠለችው፣ ትራምፕ እየተደራደር ነው በጎን የሚል ነገር ይናገራሉ። ኢራን ግን ታስተባብላለች። ቅድመ ሁኔታዎችን ሊደረጉ የማይችሉ ቅድመ ሁኔታዎችን ጭምር እያቀረበች ትገኛለች እና ጦርነቱ አሁን ያለበትን ሁኔታና በእርግጥ ድርድሩ በአሜሪካና በኢራን መካከል ሊሳካ ይችላሉ የሚለውን ጉዳይ እንቃኝ። ጦርነቱን አሜሪካና እስራኤል ሲጀምሩ ወዲያው የሚያጠናቅቁ ነበር የመሰላቸው። ዋና ዲካፕቴቲንግ የሚባል ስትራቴጂ የዋና የሚባሉትን አትሊስት መጀመሪያ የሰማነው ወደ 48 የሚሆኑ ዋና አዛዦች ጉምቱ የሚባሉ ሰፊ ልምድ ያላቸውን በመግደል ከዛ የሴኪሪቲ ሄዶቹን እንግዲህ የኢራን የመንግስታዊ መዋቅሩ ከዚህ በፊት ተናግሬያለሁ፣ በጣም የሚደንቅ ነው። ጁዲሻሪ እንትን አለው፣ ፓርላሜንታ ያለው፣ ክለሪክስ የሃይማኖት አባቶች ደግሞ ወይም ሃይማኖት ሰዎች የሚወስኑበት ደግሞ አለ ራሱን የቻለ። ከዛ IRGC የሚባለው ደግሞ አብዮታዊ ዘቡ አለ። አሰራራቸው የሚገርም ነው። ከዛ ደግሞ ሴንትራላይዝድ የሆነች ሀገር ትመስላለች እንጂ በፍጹም አይደለም። አሁን ያየነው እሱን ነው። ስለዚህ ምንድነው ያሰቡት? ወዲያው እነዛን ሰዎች ብንነቅላቸው ያስቸገሩት እነሱ ናቸው ለድርድር። ስለዚህ ብንገላቸው ከታች ይሄን ያህል አቅም ካላቸውማ አሜሪካና እስራኤል እኛም እንጠፋለን ብለው ወዲያው ወደ ድርድር ይመጣሉ ብለው ነው ያሰቡት። አልሆነም። ያ ፐርሺያ ወይም ኢራን በጣም ጥንታዊ ሀገር ስለሆነች የሀገረ መንግስት ልምድ አለ። እንደ ኢትዮጵያ ነች። አይተህ እንደሆነ ኢትዮጵያ ሁል ጊዜ ትፈርሳለች ይባላል። ተለምጣ ትነሳለች። ከጉዳት የማገገም አቅም የምንለው እሱ ነው። አንዳንድ ጊዜ
መንግስት ለምሳሌ የሚያስደንቁኝ አሉ። የኃይለ ሥላሴን እዚህም መሿለኪያ ጋር የደርግ ባለስልጣናት 4ኛ ክፍለ ጦር የሚባሉ ማስተናገጃ ነበር ይባላል። ያኔ የደርግ ገና መካከለኛ እንትኖች እነ መንግስቱ ተሰብስበው ውይይት ያደርጋሉ። የኃይለ ሥላሴ መንግስት በቁም እስር ነው ያለው በአብዛኛው። እነዚህ ወታደሮች ደግሞ እየተወያዩ መቼ ነው ወደ ክረምት አካባቢ ጀምረው ገና እየዘለቀ ነው ውይይቱ። ከዛ ሰው ዝም ብሎ ይኖራል ማለት መንግስታዊ መዋቅር የሚባል ይወጣል፣ ይገባል፣ ስራውን ይሰራል፣ ደሞዙ ይከፈለዋል፣ ምን ይለዋል። እና በኢህአዲግ ሲገባም የሆነውና ደርግና ኃይለ ሥላሴ ጊዜ በነበረው ሽግግር ኢህአዲግ ደግሞ ገብቶ 17 ዓመት ጦርነት ነው የተካሄደው። በቃ ሀገር አሁን እንዴት ነው የምትቀጥለው ሲባል በጣም ትንሽ ወረዳዎች ካልሆነ በስተቀር በጣም በአብዛኛው ግንቦት 20 አዲስ አበባ ገብቶ የሚቀጥለውን ወር ተከፍሎታል ደሞዝ ሰው እና ይሄ የረጅም ሀገር ቢሮክራሲ ስትመሰርት ሀገረ መንግስት ስትመሰርት በቀላሉ አንደኛው ጥቅም እሱ ነው፣ ለረጅም ጊዜ መኖር። ኢራን እንደዛ አይነት ባህሪ ያለ አልፈረሰችም፣ ወዲያው ይተካካሉ። ውሳኔው ስቲል ራሱ አሁንም ሼር እያደረጉ ነው ውሳኔ የሚወስኑት። ሲያስፈልግ ደግሞ ዩኒቶች አሉ ዲሴንትራላይዝድ የሆኑ እነሱ የራሳቸውን ተኩስ እየተኮሱ ምናምን ነው። ስለዚህ ሬጂም ቼንጅ ነው ያሉት ነገር አልተሳካም። ሬጂም ቼንጅ አድርገን አዲስ ከመጣ በኋላ እንተዋለን ያሉት ነገር አልተሳካም። እኔ ከሬጂም ቼንጅ በጣም ብዙ ምክንያቶች ማቅረብ እችላለሁ የሚያደርጉበትም፣ ባለፈውም ጊዜ ብለናል። አንደኛ ሄጂሞኒ ነው፣ የዓለም የበላይነትን ለምን ትገዳደረኛለች ነው ኢራን። እስራኤል እዛ አካባቢ ብቸኛ ቀንዲል ሆናም ብቸኛ መሪ ሆና መውጣት፣ ሌሎች እንዳይገዳደሯት ኢራን ነች ያስቸገረችኝ የሚለውን ከዛ ዙሪያዬን ከባ ቴንታክሏን ወይም ደግሞ እንደ ኦክቶፖስ እጇን በዚህም አድርጋ ያስቸገረችኝ እሷ ነች። ስለዚህ እሷን ካዳከምኩ ለረጅም ጊዜ ቤት ስራ ከሰጠኋት ብቸኛ የሚፈራ ሀገር እዛ አካባቢ የአካባቢውን ቅኝት የሚቃኝ ሀገር እንዴት እንደሚጓዝ እኔ ሆናለሁ ነው። ከዚህ ውጭ በጣም ብዙ ምክንያቶች ማቅረብ ይቻላል። ለምሳሌ የሪፐብሊካን አንዳንድ ሴናተሮች በሚያስገርም ሁኔታ ጌይ ፕራይድ የሚባል አለ። የግብረ ሶዶማውያን በአመት የሚያደርጉት ሰልፍ ልበለው ምን ልበለው እዛ አሜሪካ ከተሞች ውስጥ አንዱ ሴናተር አንድ ጊዜ ቴሄራን ላይ የጌይ ፕራይድ ማየት ነው ምኞቴ ሲል ሰማሁት። ቴሄራን ላይ እዛ የግብረ ሶዶማውያን እንትን ሲያደርጉ ነው። ይሄ ደግሞ አሁን ካልናቸው ምክንያቶች ከበላይነት ደግሞ ወጥቶ እሴትን፣ የራስን እሴት፣ የራስን ባህል ሌላ ላይ መጫን። አሜሪካኖቹ እንደዛ ናቸው። ለምን ዲሞክራቲክ አልሆንክም? ለምን የኛን የመሰለ ሊበራል ዲሞክራቲክ አላመጥ ወይም ካልሆንክ ደግሞ ዲሞክራሲ ለምን አልሆንክም? በሰብአዊ መብት ኢንዲቪዥዋል ራይት ለምን አላመንክም? ካላመንክ ትወገዳለህ። የእኛ ቫሊዩ የሚሏቸው አሉ ሴቶች። እሱ ዓለም ላይ በጣም ብዙ ችግር የፈጠረ ለምን የሳውዲ አረቢያ ህዝብ የአሜሪካን ህዝብ አይነት ባህል እና እሴት ለምን አይቀበልም የሚሉት ነገር አለ። ዲሞክራሲን ኤክስፖርት ማድረግ፣ ባህልን ኤክስፖርት ማድረግ፣ እንደዛ ሲሆን ገበያውም ይደራል። ገብቷል። እና በሱ ምክንያቶች አሉ። ግን አላለቀም ጦርነቱ፣ እየደበደቡ ነው። ኢራቅ ምላሽ እየሰጠች ነው። ከዛ እንዳልከው ድርድር እንትና ለመኑኝ ይላል ትራምፕን አሁን የሚያምን ሰው በዓለም ላይ ካለ በጣም ነው የሚያስደንቀኝ። አይኑን የጨፈነ ሰው ነው ማለት ነው። ምክንያቱም የድሮዎቹ መሪዎች እነ ኦባማና እነ ቡሽ ሲዋሹን ጊዜ አራዝመው እስክትረሳው ድረስ የዌፐንስ ኦፍ ማስ ዲስትራክሽን ሲሉ ኢራቅ ላይ ሊቢያ ላይ የሚያወሩት ወሬ ኢንቨስቲጌቲቭ ጆርናሊዝም ወይም ደግሞ ከዛ በኋላ የሚወጡ መረጃዎች ወይም ዊኪሊክስ የለቀቃቸው በኋላ ነው የምታውቀው ውሸታቸውን እንኳን ተሸፍኑ። ይህ ትረምፕ አይን ያወጣል።
ልጠባችሁ ነው። የዊኪሊክስ መረጃዎች እስኪያፈተልኩ ነገ ነው ዛሬ ያለውን ነገ የኢራን እንትን ኦብሊተሬትድ አድርጌዋለሁ በቃ ካሁን በኋላ ብሎ የኒኩሊያር እንትለዋል። የዛሬ 6 ወር በቃ አለቀላት ምናምን ስትል ከእንደገና አሁን ኦብሊተሬት እያደረግነው ነው ደግሞ ይላል። ኬት አመጣችሁ ታዲያ? መተኮሻዋን የመተኮስ አቅሟን የኒኩሌር ጣቢያዎቿን ደርመሰን በቃ አጥፍተናቸዋል ካለ በኋላ ይሄ ሁሉ አቅም አላት ማለት ነው ኢራን። ስለዚህ ውሸታም ነው ማለት ነው። ሲዋሽ ደግሞ እያራቅ አይደለም። አሁን ለመኑኝ ስጦታ ሁሉ ይዘውልኝ መጥተዋል ምናምን አለ። አንዳንዴ አያቶላ ሁን ብለውኛል የኛ ይላል። የማይናገረው ነገር የለም። ኤኒዌይ ግን ቢዘባርቅም አንዳንዶቹ የአስተዳደር ስታይል ነው ይላሉ። ዘማድማን ቲዮሪ የሚባላል እንደዚህ አንፕሪዲክተብል ሆነ ወዳጆቻችን ሰርፕራይዝ እያረግ አውሮፓን ካሁን በኋላ ኔቶን አረዳም ሰርፕራይዝ ስታረጋቸው አልተዘጋጁም አይደል? አንተነህ ሊድ እየመራህ የምትሄዱ ከዛ አንተን ይጠብቃሉ። ነገ ምን ሊያረግ የሆነ የሰውዬ በስርህ ታስገባቸዋል። እንደዛ አይነት ማድማን ቲዮሪ የሚባላል። ኒክሰን ሪቻርድ ኒክሰን ተጠቅሞበታል የሚባል እሱን እየተጠቀመ ሊሆን ይችላል። አንዳንዶች ጸበል ያስፈልገዋል፣ ጸበል 7 ያስፈልገዋል የሚሉም አሉ። እንደ እብደት ቆጥረውት፣ እንደ አእምሮ ቀውስ ቆጥረውት። ኤኒዌይ የዓለሟን ትልቋን ሀያላን ሀገር እየመራ ነው እና እሱን የሚከተሉ ብዙ እንትን ስላሉ ድርድር እየተካሄደ መሆኑ ግን አለ የሚባላል። ምክንያቱም ማናቸው አባስ አርጋቺ ናቸው። እሳቸው የኢራኑ ውጭ ጉዳይ ሚኒስትር ጠዋት እንኳን ሳይት ትዊተራቸው ላይ ባለፈው ጊዜ በ48 ሰዓት ውስጥ መተዋለሁ የኤነርጂ እንትኖቿን አለ። ከዛ ለ5 ቀን አራዘመ። አሁን ደግሞ ለ10 ቀን አራዝም ያለው አለ። በዚህ መሃል ጋዜጦችን መረጃዎችን ሳይ ፓኪስታን፣ በተለይ ሳውዲ አረቢያ፣ ግብፅ ድርድሩን ለማካሄድ ከፍተኛ ጥረት እያደረጉ እንደሆነ አይቻለሁ። እየተደረገ እንደሆነም 2 ሰዎች በተለይ ፓኪስታን ያናገረቻቸው ከኢራን ባቀረቡት እነዛ 15 ነው ምናምን እንትን አቅርበዋል። እነዚህ 5 አቅርበዋል። አልተመጣጠነም እንጂ አትሊስት እየተደረገ መሆኑ እርግጥ ነው። ግን የሚሳካ ይመስላል። አሁን ከዚህ ቀደም ድርድር በሚያደርጉበት ሰዓት ጊዜ ለመግዣነትና ኢራንን ለጊዜው የሆነ ያህል ድረስ መጥተው ከዛ ደግሞ በቀጣይ ደግሞ ለመምታት አይነት ነው እቅዳቸውና አሁንስ በቀጣይ ይሄ ነገር በድርድር ተቋጭቶ 2 መሰናክሎች ይታዩኛል። አንደኛው የእስራኤል ጉዳይ ነው። እስራኤል በዚህ እንዲቋጭ አትፈልግም። እስራኤል ከፈለገች ደግሞ አሜሪካ ቀጣይ ነች። ምንም አለ የሚባል ነገር አይደለም። አይተነዋል በዓለም ላይ ማለት ነው። እስራኤል እያንዳንዱን ትላንትናውን ስቲል የብረት አቅልጣ ይሄ ስቲል የሚባለው ፋብሪካዋን የመቱት ፕላንት የኢነርጂ ፕላንቶችን መጥተዋል። ኢራን ተሽመድምዳ በግልጽ ነው የተናገረው አንዱ የእስራኤል ካቢኔ ሚኒስትር፣ ይሄ ክኔሴት መንበር ብሬክ ማድረግ ነው መስበር ነው ኢራንን አላማችን ብሏል። ስለዚህ አሁን ተሰብራ አልተገኘችም። አሁንም እየተኮሰች ስለሆነ እስራኤል እዛ ላይ የአሜሪካን አንገት በሸምቀቆ ስባ ኤፒስቲን ፋይል የሚባላል እሱን ያወሩታል። አክቹዋሊ ከዛ በላይም ነው ነገሩ። ግን አሜሪካን ስባ የምታስገባ ከሆነ ድርድሩ ይቋጫል የሚል የለኝም። እስራኤል ብቻ ሳይሆን ዩኤኢ አምባሳደር ደግሞ በአሜሪካ ትናንት ዎል ስትሪት ጆርናል ላይ ነው መሰለኝ ከትናንት ወዲያ ጽፏል። ገና ነው ጦርነቱ፣ ኢራን ስጋት የማትሆንበት ደረጃ አልተደረሰም ገና ብሎ እንዲቀጥል ይፈልጋል። ሳውዲም ትፈልጋለች ብሎ ኒውዮርክ ታይምስ አውጥቷል። ከሳውዲ በኩል ግን አልመጣም እንትን። ያኛው ግን ራሱ ነው አርቲክል የላከው። አንዱ እሱ ተግዳሮት ይታየኛል። ሁለተኛ የትራምፕ ኢጎ ይታየኛል። ኢጎ ማለት ተሸነፍን በሉ። ይሄ ሀገር በጣም ረጅም ታሪክ ያለው ሀገር ነው። ቅድም እንዳልኩ ከ2500 ከኢትዮጵያ
ጋር ረጅም ኤንሸንት ስቴት ከሚባሉት ነው። ፐርሺያን ኢምፓየር ደግሞ ትልቅ የነበረ ኢምፓየር ነው። ሳይረስ የሚባል መሪ በነበራቸው ጊዜ በ906 ምናምን አካባቢ ከክርስቶስ ልደት በኋላ 900 ምናምን ላይ በጣም ትልቅ እዚህ ሰፊ ቦታ አውሮፓ አካባቢ ድረስ መጥቶ የተቆጣጠረና በቃ ተመሳሳይ ኤንሸንት የሚባሉ አገራት ያላቸው ተመሳሳይ ቅድም እንዳልኩት ሪዚሊየንትን ጨምሮ ከጉዳት የማገም ከፍተኛ እንትን ያለው ነው። ኩራት ያለው ነው። ባህል ያለው ከጥንት እና በአንድ ጊዜ ወደዛ ውስጥ አልግባ አላዝመዋለሁ። በአንድ ጊዜ ተሸነፍኩ የሚል አይደለም። ኩራት አለ። ብዙ አገራትን ሲያስከብር የነበረ ነው። በዛ ላይ ለየት ያለ ከአረቦቹ አሁን አረብ ጂውስ ከሜሶፖታሚያ የሚመዘዙ ናቸው። ሜሶፖታሚያንስ ከዛ በኋላ ካናናይት የሚባሉት የከነአን ህዝቦች ብሎ በኋላ ነው ጂውስ ከዛ የሚመዘዙ ናቸው። እነዚህ ደግሞ ፐርሻዎቹ የተለየ ብለር ላይ ኢንዶ ኢሮፒያን ናቸው። እነዚህ ደግሞ የተለየ የነበራቸው ባቢሎናውያንን አባረው ጂውሶችን ያስለቀቁ ድሮ እኮ ወዳጅ ነበሩ። አይሁዶች በባቢሎን ስር እያሉ ያስለቀቋቸው እነሱ ናቸው። ትልቅ የነበረ ሀገር ነው እና ዝም ብሎ በአንድ ተሰበርኩ የሚል ሀገር አለም። ስንት ዘመን ተሻግሮ መጥቶ ብዙ ነገር ያየ ሀገር ግን የኢጎ የትራምፕ ኢጎን ስለሚፈልግ እሱም አንድ ተግዳሮት ለድርድሩ። ሶስተኛ ግን በጣም የሚያስደንቀው ነገር እስከ ዛሬም ያልታየ በአሜሪካ በኩል በእስራኤሎቹ እንዳውም ረገብ ያሉበት፣ አሜሪካኖቹ ደግሞ አሁን የጦር ሚኒስትሩ አንድ የፊልም አክተር የሚመስል የሆሊውድ አክተር የሚመስል ጦር ሚኒስትር አለ፣ ሄግሴት የሚባለው የሃይማኖት አድርገውታል ጦርነቱ በሚያስደንቅ ሁኔታ። እሱ አሁን ትልቅ ተግዳሮት ነው ለድርድር። ይሄ ከዲቫይን ከፈጣሪ ተልእኮ ነው ብለህ ካሰብክ፣ የአርማጌዶን ጦርነት ነው ብለህ ካሰብክ፣ የጦር አዛዦቹን በዛ የምታጠምቅ ከሆነ መጥፋት ያለባቸው በመጽሐፍ ቅዱስ የተጠቀሱ ናቸው። ይሄ ጎግ የመጨረሻው ጦርነት ነው። ከዚህ በኋላ ይሄ የመጨረሻው ጦርነት የክርስቶስን ዳግም ምጽአት የሚያመላክት ነው ብለህ የምታምን ከሆነ እንዴት ብለህ ትደራድራለህ? ዲቫይን ነገር ነው፣ መለኮታዊ ነገር ነው ማለት ነው። መለኮታዊ ነገር መፈጸም ነው ያለበት። በመሀል በጠረጴዛ አይ ምናምን የምትለህ የምትደራድረው ነገር አይደለም። እነዚህ ሶስቱ ነገሮች ድርድር ይሳካሉ የሚለውን ያጠራጥሩኛል። ከኢራን በኩል ግን እርግጠኛ ነኝ። ኢራን እንትኖቿን በጣም ጥሩ ናቸው። የምታቀርባቸው እንትኖች ዊዝደም ያለው ህዝብ ነው። ብዙ ጊዜ ኢራን ታደላለህን፣ ግን ዊዝደም ያለው ህዝብ ነው። በጥቃቱ ውስጥ ራሱ እርጋታቸው ፖስቸራ ይሄ የሚናገሩበት እንትን የሚያቀርቡት አመክንዮ በቃ አእምሮ ላለው ሰው የሚዋጥ ነው። ድንፋታ የሌለበት የአሜሪካ የእስራኤል አይነት ድንፋታ የሌለበት ለሌላው ዓለም ደህንነት የተጨነቀ የሚመስል ምነው ጭንቀት የሌለበት የእስራኤል እንትን እንደዛ ነው። ጉዳያቸው አይደለም። እኛ እኮ አንጎዳም። ቻይና፣ ኮሪያና ጃፓን ናቸው የሚጎዱት ኦይል ሆርሙዝ ውስጥ ብለው የሚያስቡ ናቸው። ሌላው ከተጎዳ ጎዳ እኛ እስካልተነካን ድረስ የሚሉ ስለሆነ እሱም ያጠራጥረኛል። ወደ ድርድር ይመጣል የሚለው የመጨረሻዋ እዚች ፖይንት ላይ ማንሳት የምፈልገው ከሃይማኖቱ ከትራምፕ ይሄ ናርሲሲስቲክ ቢሄቪየር እኔ ብቻ ነኝ የሚል ከሱ እና እስራኤል ኢራን ደቃ ለማየት ከመፈለግ አንጻር ይሄ አሁን የኔ ግምት ነው። አዲስ የሚመጣ ግን አዲስ እየመጡ ያሉ ቲዎሪዎች አሉ። አሜሪካ ምንድን ነው ፍላጎቷ እዚህ ላይ? እንዳውም አሁን ምን እያሉ ነው? እኔ አሁን እስራኤል ነች ጎትታ የምታስገባት እያሉ፣ እንዳውም አሜሪካ እስራኤልን እያዋጋቻት ነው ከኢራን ጋር የሚል ቲዎሪዎች መጥተዋል። ፉድ ፎር ቶት ለተመልካቾቻችን ልግለጸው እንዲያስቡበት ማለት ነው። እነዚህ ሰዎች እያመጡ ያሉት ቲዎሪ ምንድን ነው? አሜሪካ በዋናነት የዓለምን የነዳጅ
የዓለም ታላቋ የነዳጅ አቅራቢ መሆን ትፈልጋለች። መስመሮቹን መቆጣጠር፣ ማምረቻ ቦታዎችን መቆጣጠር ስሜት የሚሰጥ ነገር አለው። እንዴት ቢባል ወደ አውሮፓ የሚሄደውን ከሩሲያ ወደ አውሮፓ የሚሄደውን የነዳጅ ማስተላለፊያ ቱቦ መታችው። ኖርድ ስትሪም የሚባለውን ተቋረጠ። ከዛ ጥገኛ ሆኑ አሜሪካ ላይ ማለት ነው አውሮፓውያኑ። ቀሪውን ከሚድል ኢስት ነበር የሚያገኙት። ትንሽ ቆየችና ትልቁን በዓለም ላይ ክሩድ ኦይል ማምረቻ የሆነውን ቬኔዙዌላን ተቆጣጠረች። አሁን ቬኔዙዌላ የአሜሪካ እንትኖች ናቸው። ኮንትራት የጀመረ ያለ አይመስለኝም። ሲከራከሩ ነበር፣ ግን ቀጥሎ የሚይዙት እነሱ ናቸው። ከዛ በኋላ መካከለኛው ምስራቅ ነው አሁን ተገዳዳሪ ሆኖ የሚገኘው። ይሄ የክሩድ ኦይል ብቻ ሳይሆን መካከለኛው ምስራቅ ደግሞ ኤልኤንጂ የሚባል አለ፣ ሊኩፋይድ ናቹራል ጋዝ የሚባል ኳታር፣ ኩዌት ምናምን የሚያመርቱት ማለት ነው። እሱን ሁለቱንም ጨምሮ የሚጓጓዝበትን ሰርጥ እዛ ሆርሙዝ ሰርጥ እነዚህን ሀገሮች ከተዳከሙ በኋላ አምራቾች ሀገሮች ከተዳከሙ በኋላ የተዳከሙበትን በማገገሚያ ስም ሪኮንስትራክሽን ስም አረብ ሀገሮቱ ላይ እየገባች መያዝ፣ ያንን ሰርጥ ደግሞ መቆጣጠር፣ መተላለፊያውን መቆጣጠር። ከዛ በዋነኝነት የነዳጅ መተላለፊያዎች ቦታዎችንና የሚመረትባቸውን ቦታዎች በመቆጣጠር የዓለም ሕዝብ ቀሪው የዓለም ሕዝብ በአሜሪካ አቅርቦት ላይ በዛውም በአሜሪካ አቅርቦት ላይ አይደለም፣ በዛውም በዶላር ላይ የነበረ አንድ ጥገኝነት በዶላር ላይ ነበር አይደለም። እንትን ስትገዛ ኦይል ስትገዛ በዶላር ነበር፣ እየተሸረሸረ መጥቶ ነበር። ኢራንና ቻይና አይገበያዩም በዶላር። ዩኤኢ እና በቃ ጀምረው ነበር እነዚህ ብሪክስ የሚባሉት ሀገር። አሁን መልሰው ማምጣት ስለፈለጉ ዋናውም ከተቆጣጠሩት ለቻይና የሚያቀርቡ ከሆነ አሜሪካኖቹ በዶላር አልገዛም ልትል አትችልም። ቻይና ብቸኛ አቅራቢ ናቸው የሚሆኑት። ይሄ ነው ስሌቱ የሚል ደግሞ አለዋል መጥቷልና ይሄንንም ከሆነ ፍላጎታቸው እንዴት ብለው ይደራደራሉ የሚል ማሰብ አለ። አራተኛ እሱ ላይ ሊጨምርበት ብዬ ነው እና እሱም መሰናክል ሊሆን ይችላል። አሁን እንግዲህ በጣም ጥሩ አንተ የዘረዘርካቸው ምክንያቶች አሉ ለድርድሩ እንቅፋት ሊሆኑ ይችላሉ ተብለው ሃይማኖታዊ ጉዳዮችን አንስተናል፣ ፖለቲካዊ ጉዳዮችን፣ እዛ ውስጥ ደግሞ የኢኮኖሚ ጉዳዮችም አሉ። እነዚህ ሳንካ ሊሆኑ ይችላሉ። አንተ የጠቀስካቸው የአሜሪካ የጦር ሚኒስቴር የፔንታጎን ኃላፊ እንደውም ትናንት ሲናገሩ ምንድን ያሉት በ2 ሳምንት ጦርነቱን እናጠናቀቃለን አሸንፈን ብለው ነበር። ምናልባት ይህ ንግግር ሊያስታውሰን የሚችለው የኦሮሚያ ክልል ፖሊስ ኮሚሽን አራርሳ ከዚህ ቀደም ሸኔም በየሳምንቱ እየወጡ ሸኔም በ2 ሳምንት እናጠፋለን ይሉ ነበርና ያን ንግግር ነው እያስታወሰኝ። በዚሁ ወደኛ ጉዳይ እንምጣ። የሀገር ውስጥ ጉዳይ ከሚድል ኢስት ጋር የተያዘ ነው። ከዚህ ቀደም የሚድል ኢስት ጦርነት አሁን ያለው ኢራን ላይ ጦርነት ሊከፈት ይችላል የሚለው ነገር በስፋት በሚራገብበትና አሜሪካ ሰራዊቷን እንደዚሁም የጦር መሳሪያዎቿን ወደ መካከለኛው ምስራቅ ስታጓጉዝ ስታስጠጋ ምናልባትም በሰሜን ኢትዮጵያ በማዕከላዊ መንግስቱና በህወሓት መካከል ያለው ውጥረት ይህንን ሰዓት ጊዜ ጠብቆ ሊፈነዳ ይችላል፣ ግጭት ሊቀሰቀስ ይችላል የሚል ትንታኔዎችን የተለያዩ ምክንያቶችን በማቅረብ ስናነሳ ነበረ። አይ ቲንክ ከዛ ጋር ሊያዝ ይችላል እና ተመልካቾችም ሰምተውታል። ጀነራል ጻድቃን ገብረትንሳኤ የሚመሩት ስብስብ ከ2 ሳምንት በኋላ ትግራይን ለመቆጣጠር እቅድ እንዳለው ይህም በማዕከላዊ መንግስቱ ይሁንታ እንዳገኘ እየተዘገበ ነው። የጸጥታ ጉዳዮችን የሀራ መሬት ታጣቂዎች አፋር የመሸጉት ማለት ነው እነሱ እንዲቆጣጠሩት፣ የፖለቲካውን ደግሞ እነ ጀነራል ጻድቃን ስብስብ እንዲቆጣጠር መወሰኑን የሚገልጽ ነው። ይህ በቀጥታ በሁለቱ ኃይሎች መካከል ግጭትን ሊፈጥር የሚችል ነው። በፌዴራል መንግስቱና በህወሓት መካከል ወደ ጦርነት እንዲገቡ የመጨረሻዋ ሰበብ ልትሆን ትችላለች በሚል እየተፈራ ነው የሚገኘው። ምናልባት አሁን የሚድል ኢስቱ ጉዳይ የሚወሳሰብና እየሰፋም እየተለጠጠም የሚሄድ ከሆነ በሰሜን ኢትዮጵያ ግጭት ልናይ እንችላለን። በሁለት መልክ ማየት ይቻላል። አንዳንዶች ዓለም ሁሉ አይኑን እዛ ሚድል ኢስት ላይ ባደረገበት ጊዜ ባለፈው ጊዜ ትዝ ይል እንደሆነ የሰሜኑ ሲጀመር እንደዚሁ የዩክሬኑ ነበርና እዛ ላይ ትኩረት ያ ትኩረት ሲደረግ እዛ ላይ ትኩረት ሲደረግ
እዚህ ሊጀመር ይችላል። ምክንያቱም ያን ጊዜ የሰብአዊ መብት ጥሰት ምናምን የሚል ጥያቄ አይመጣም። ብዙ አይነት እርምጃዎችን ልትወስድ ትችላለህ። ከዛ አጋሮች ሊያሾልኩልህ ይችላል መሳሪያዎች ምናምን፣ እነሱን የሚቆጣጠር የለም። የራሳቸው የቤት ስራ አለባቸው እዛ። እሱን እንደ መልካም አጋጣሚ መጠቀም ይቻላል እና በዚህ ምክንያት ሊጀመር ይችላል በተራዘመ ቁጥር ብለዋል። በተቃራኒው አይ እነዚህ ሀገራት ራሳቸውን ችለው መሳሪያ የሚያመርቱ ራሳቸውን ችለው ትልቅ ከባባድ በተለይ መሳሪያዎች የሚያመርቱ አይደሉም፣ በሌሎች ላይ ጥገኞች ናቸው። ኢትዮጵያ በአብዛኛው ከዩኤኢ ትወስዳለች። ኤርትራ አትናገርም፣ ግን ያው ከሳውዲ ከኢራንም ከሌሎቹም ትገዛለች። በተለይ እነዚህ ቤላሩስ ምናምን አዘርባይጃን የሚባሉ አሉ። በተዘዋዋሪ በራሳቸው እንትን ሳይሆን በነራሻ በነምና አድርገው የሚሸጡልህ ማለት ነው፣ አዞረው የሚሸጡልህ እነሱ ሳይለይ በፊት እነዚህ ኢራን ጉዳይ ሳይለይ በፊት የቢን ዛይድ ጉዳይ ሳይለይ በፊት የቢን ሳልማን ሁኔታቸው እስካለየ ድረስ ጦርነቱ ቢጀመርም ዘላቂ ስለማይሆን እነሱ መጠበቅ ግድ ስለሚል አሁንም አይጀመርም የሚሉ አሉ። ሁለቱም ሚዛን የሚያነሳ ነገር አለው። በእኔ እምነት በኢትዮጵያ በኩል ከዩኤኢ ጋር ምክክር የሚደረግ ይመስለኛል፣ ጦርነቱን ለመጀመር ማለት ነው። የዩኤኢ ሁኔታ ሊወስነው ይችላል የሚል ግምት አለኝ። ከዛ አሁን ሁቲ ሚድል ኢስት ጦርነት ውስጥ ገብቷል። በቅርቡ እንደ ሪዘርቭ ተቀምጦ ነበር ብዬ ነበር ባለፈው። ሳውዲ አረቢያ ገብቷል ሙሉ ለሙሉ ማለት አልችልም። አሁን ትንሽ ምልክት ነው ያሳየው፣ ግን ወስለ እስራኤል ግን ሳውዲ አረቢያ ቀጥታ የምትገባ ከሆነ እኔም እገባለሁ ብሎ እየጠበቀ ነበር፣ እያን ነበር የሁቲን። ምን መጣ አሁን ሁቲ መግባቱ ሌላ ችግር አምጥቷል። ኢራን ስትሬት ኦፍ ሆርሙዝ የሚባለውን የሆርሙዝን ሰርጥ አሁን እየተቆጣጠረች ነው። ጠላት ያልሆነ ሀገር ይለፍ እያለች ነው። እየተኮሰብኝ ያለ ሀገር ማለፍ አይችልም እያለች ነው። እንደዛ ከሆነ ኢራን ምንድን ነው ቀጣዩ ሌቨሬጇ፣ መደራደሪያ አቅሟ ምንድን ነው? ከአሜሪካም ከንትን ጋር ከተባለ ሁቲን መጠቀም ነው። ሁቲ ምን እንዲያደርግ መጠቀም ነው? ቀይ ባህርን መተላለፊያ መስመሩን እንዲዘጋ ማድረግ ነው። ሁለት ቾክ ፖይንት የሚባሉት ዋና ዋና ቦታዎች ላይ ከተዘጋ ዓለም ከፍተኛ የኢኮኖሚ መናጋት ውስጥ ይገባል። እጃቸውን ተጠምዘው ሊመጡ ይችላሉ። የኢኮኖሚው ነገር ነው በጣም የሚያሳስባቸው አሜሪካኖቹም አውሮፓዎቹም። እና ቀጣዩ ነገር ኢትዮጵያን የሚመለከታት ምንድን ነው? ሁቲ መተኮስ ከጀመረ ሆርሙዝ ላይ እዛ እየተባበሩ ከመጡባት ኢራን ሁቲን ተጠቅማ እዚህ ቀይ ባህርን ትዘጋለች። ለሱ ማንኛውንም መሳሪያ ልሰጥ ትችላለች። በፊትም ተሞክሯል፣ አያልፉም ነበረ ብዙዎቹ። አሁን ደግሞ በሁለት በኩል ጦርነቱን እዛ ሆርሙዝ ላይ እዚህም ላይ እንዲዋጉ ልታደርጋቸው ትችላለች፣ ቀይ ባህር ላይ ማለት ነው። ያኔ ኢትዮጵያ ይመለከታታል ቀጥታ። ወደዚህ የሚገባም ነገር አይኖርም በዛን ጊዜ ማለት ነው። በእርግጥ አሁንም ብዙ እየነካ ነው። ያው የተመልካቾቻችን ቢያንስ የናፍጣ ሰልፍ ያላስቸገረው ያለ አይመስለኝም አሁን በዚህ ጊዜ። እና የእሱም ሁኔታ ኢትዮጵያን ወደ ጦርነት ሊገፋት ይችላል። ለዚህ ከዛ የኤርትራ የእስራኤልም አለ ያልተጨረሰ የቤት ስራ አለ። ሶማሌላንድ እውቅና ሰጥታ ሶማሌላንድ ተቀምጣ ነበረ ልትዋጋ እንትናን ሁቲን ያስበችው። አሁን ስታስበው ያ ነገር የተደረገው ለካ ኢራንን ለመምታት ስላሰቡ እና ሁቲ መልስ ስለሚሰጥ ከዚህ ጋር ሆነው ሊዋጉ ነው። ግን ቅድመ ዝግጅት ነው። ግን ትንሽ ነው የተዘጋጁት። እዚህ እንትን ላይ በደንብ አሁን የላቸውም ቤዝ እዚህ ሶማሌላንድ ላይ ማለት ነው። አንዳንዶች በሚስጥር እየሰሩ ነው ይላሉ፣ ግን የሚታወቅ ነገር የለም። የእሱ አካል ልትሆን ትችላለች ኢትዮጵያ። የእሱ አካል ልትሆን ከሆነ ደግሞ ሰሜኑን ጦርነት ከትግራይ ጋር ሳይሆን፣ ከትግራይ ጋር ጥቅም የለውም። ኤርትራ ላይ መገኘት ነው ጥቅም ያለው። ከትግራይ ጋር ሳይሆን ከኤርትራ ጋር ለመዋጋት ልጀምር ትችላለች። ለዚህ ደግሞ ምን ምልክቶች አሉ ሲባል ከትግራይ አስተዳደር ጋርና ከትግራይ ቲፒኤልኤፍ በቃ እንበለው ዋናው እሱ ስለሆነ ከቲፒኤልኤፍ ጋር
ኢትዮጵያ መንግስት እንዲደራደር ብዙ ጥረት በውስጥ ለውስጥ እየተደረገ ነው። ዋናው ዓላማ ከትግራይ ጋር እንዲዋጋ አይደለም። ለነዛ ኢንተረስት ጥቅም ስለሌለው የታሰበው በዲፕሎማቶቹ በተለይ የፈረንሳይ የእስራኤል እያሰቡ ያሉት ተባብረው ሁለቱ ከቻለ ቲፒኤልኤፍ ከመንግስት ጋር ተባብሮ ባያጠቃ ኤርትራን፣ ካልቻለ ደግሞ ኒውትራል እንዲሆን ፌዴራል መንግስት መከላከያ ገብቶ ወደ ኤርትራ እንዲገባ፣ ኤርትራ ላይ መገኘት ያው ቅድም እንዳልነው ነው። ከሁቲ ጋር ለሚዋጉት ውጊያ ኢትዮጵያ ቤዝ እንድትሆን ነው ዓላማው። ይህም ገፊ ምክንያት ሊሆን ይችላል ጦርነቱ እንዲጀመር ማለት ነው። አሁን ይሄንን ማወራው ከውስጥ ፋክተሮች ውጪ ነው። ኢንተርናሊ ደግሞ ኢትዮጵያ ውስጥ ዳይናሚክሶች አሉ። ከቲፒኤልኤፍ እና ከፌዴራል መንግስት ጋር ያለው መካረር እየጨመረ መምጣት፣ ምርጫውም አንድ ፋክተር ነው ጦርነት ለመጀመር ላለመጀመር ማለት ነው። ጦርነት ጀምረ ምርጫ ማካሄድ አስቸጋሪ ነገር ነው። ከዛ የቲፒኤልኤፍ ከእንትና ጋር የሚያደርገው ሽር ጉድም ይወስነዋል፣ ከሻዕቢያ ጋር የሚያደርገውም። እነዚህ ሁሉ ፋክተሮችን ማስገባት አለብን እና ምንድን ነው አንተ አስተያየት ካልከኝ በእኔ እምነት እነዛ ደንቃራ ሁኔታዎች የአሜሪካ የአርማጌዶን የምናምን የእስራኤል ምኞት ምናምን ነገሮች ካልሸፈኑትና እውነት ድርድር የሚካሄድ ከሆነ ይረግባል ነገሩ። የሚረግብ ከሆነ ዩኤኢ ጥሩ ሁኔታ ላይ ትሆናለች። የመርዳት እንትኗ ከፍተኛ ይሆናል፣ በገንዘብም በሎጂስቲክም በመሳሪያም። ያን ጊዜ የሚጀመር ይመስለኛል ጦርነቱ ማለት ነው። ትግራይ ጋር መንግስት ቀጥተኛ ጦርነት የመግጠም ፍላጎት ከቲፒኤልኤፍ ጋር ያው እልህ ስለተጋቡ ሊኖር ይችላል። ከቲፒኤልኤፍ ጋር እነ ጻድቃንም እነ እንትናም እሱ እንዲወገድ ይፈልጋሉ፣ ስልጣን እንዲይዙ ይፈልጋሉ። ግን ስታየው ቲፒኤልኤፍ ዝም ብሎ የሚሰጥ አይደለም ስልጣን፣ ያወሳስበዋል። ቀጥታም የሚፈቅድም አይደለም ወደ ኤርትራ እንዲካሄድ። ምክንያቱም ኤርትራ ደጀን ነች፣ በአሁን ሰዓት መሸሻ ነች ሲዋጉ ምንትን ሲሉም። ስለዚህ ጉዳት እንዲደርስ የሚፈልጉ አይደሉም። ያ ነው እንጂ የሚያዋጋው የሚመስለኝ መንግስት፣ የፌዴራል መንግስት ዋናው ዓላማ የኤርትራ ይመስለኛል። ከጂኦፖለቲክሱም የሚፈለገውም ነገር በአጋሮቹ በኩል የሚፈለገውም ነገር እዚሁ እርስ በርስ ተጋርሎ እንዲጨርስ ሳይሆን የትግራይና ኢትዮጵያ የፌዴራል መንግስት እርስ በርስ ተጋደሉ ማለት ለእስራኤል የሚያስገኘው ጥቅም የለም፣ ለዩኤኢ የሚያስገኘው ጥቅም የለም። የዚህ ውስጥ ነው ካልኩሌሽኑ መታየት ያለበት። ኤርትራ ላይ ቢወጣ ግን ይጠቅማቸዋል ሁለቱንም ማለት ነው። ከዛ አንጻር ነው። ግን ደግሞ የቲፒኤልኤፍ ዝም ብሎ ስለማይለቅ ግድ ይሆናል ለመዋጋት። ከዚህ አንጻር ሊጀመር ይችላል፣ እየረገበ ከመጣ ሊጀመር ይችላል ነው። ጥሩ እንግዲህ ብዙ ጉዳዮች ናቸው እየተነሳ ያሉት። ምናልባትም የፌዴራሉ መንግስት መጀመሪያ የህዋትን ወደ ራሱ መሳብ ያማይሆን ከሆነ ግን ህዋትን አዳክሞ አጥፍቶ ወደ ኤርትራ ለመዝመት አቅዷል የሚሉ ጉዳዮች አሉ። ጀነራል ጻድቃንም አፍሪካ ኮንፊደንሻል ባወጣው ዘገባ ላይ ጦርነቱን በጣም አጭር ጊዜ የሚፈጅ ጦርነት ነው ከቲፒኤልኤፍ ጋር የሚደረገው የሚል ግምገማ አቀርቧል ብሏል። ይህ እንግዲህ እጅግ አደገኛ ነው። በተለይም ጀነራል ጻድቃን የጦር ጠበብት ናቸው። ለረጅም ዓመታት ሲዋጉ የነበሩ ትልቅ ጀነራል ከመሆናቸው አንኳያ እንዴት ነው እንዲህ አይነት ግምገማ ሊያቀርቡ የሚችሉት የሚለው ሳይኮሎጂካል ወርፌር ነው የሚባለው። እሱ ያውቁታል እንትኖች፣ ኢትዮጵያ መንግስትም ያውቀዋል፣ እንትናም እስራኤልም አሜሪካም በ5 ቀን ምናምን ሲሉ እኮ ያውቁታል። ምን እያሉ ነው? ጠላት ውስጥ ጠላት ጭንቅላት ውስጥ ሳይኮሎጂ ከባድ ነገር ይዘን የመጣ ነው ያላችሁ ነገር በትንሽ ቀና ወደመዋለን የሚል ነው እንጂ እውነቱን ጠፍቷቸው አይደለም። በእርግጥ አንዱም የውጊያ ስልት